በጦርነቱ ምክንያት ከ100 ሺህ በላይ ዜጎች እየተፈናቀሉ ነው ተብለዋል። ጦሩ ከተማዋን ለመቆጣጠር የሰዓታት ውጊያ ብቻ ይቀራል ብለዋል። አሁን በከተማው ዙሪያ በሚገኙ መንደሮች ጦሩ ፍልሚያ መጀመሩ ተጠቅሰዋል። ይህ ጦርነት ለኢትዮጵያ ፈታኝና ምናልባትም ወደ ቀጣናዊ ጦርነት እንዳያስገባት ተፈርቷል። መንግስትም ይህንን በጥንቃቄ እየሄድኩበት ነው ብለዋል። የትግራይ ወጣቶች ትግሉን እየተቀላቀሉ ያለው ታፍነው ሳይሆን በፈቃዳቸው ነው ሲሉ የትግራዩ ፖለቲከኛ ተናገሩ። የትግራይ ህዝብ ወደ ውጊያ ውስጥ ለመግባት ከበቂ በላይ ምክንያቶች አሉት ያሉት ፖለቲከኛው በኢትዮጵያ ካለው ስርዓት ጋር አለመዋጋት የዘር ማጥፋቱ እንዲቀጥል መፍቀድ ነው። ስለዚህም ብልጽግናን መደገፍ እንደ ወንጀል መቆጠር አለበት ብለዋል። በዝርዝር እናየዋል። ክቡራንና ክቡራት የኢኤንኤን ቤተሰቦች በቆይታችን እነዚህ መረጃዎች በዝርዝር እንመለከታቸዋለን። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የትግራይ ወጣቶች ትግሉን እየተቀላቀሉ ያለው ታፍነው ሳይሆን በፈቃዳቸው ነው ሲሉ አቶ ኪዳነ አመነ ተናገሩ። የውድብ ብሔራዊ ባይቶ አባይ ትግራይ ወይንም የባይቶና ፓርቲ ሊቀመንበር መሆናቸውን የሚናገሩት አቶ ኪዳነ አመነ ትላንት በመቀለ በሰጡት መግለጫ የትግራይ ሕዝብ ወደ ውጊያ ውስጥ ለመግባት ከበቂ በላይ ምክንያቶች አሉት ብለዋል። ጨምረውም በኢትዮጵያ ካለው ስርዓት ጋር አለመዋጋት የዘር ማጥፋት እንዲቀጥል መፍቀድ ነው። ስለዚህም ብልጽግናን መደገፍ እንደ ወንጀል መቆጠር አለበት ያሉት አቶ ኪዳነ ብልጽግና ፓርቲ የትግራይን ጥያቄ ለመመለስ እንዲሁም የፕሪቶሪያን ስምምነትና ህገ መንግስቱን ለማክበር ፈቃደኛ ለመሆኑን ገልጸዋል። በመሆኑም ሁሉም የትግራይ ተወላጅ አስገዳጅ አካል ሳይፈልጉ በፈቃደኝነት ትግሉን እንዲቀላቀሉ ጥሪ አቅርበዋል። አቶ ኪዳነ በማስከተልም የትግራይ ወጣቶች ትግሉን እየተቀላቀሉ ያለው ታፍነው ሳይሆን በፈቃዳቸው ነው ያሉ ሲሆን ህዝቡ የትግራይን ጋሻ እንዲያጠነክርና የጠላቶችን ፕሮፓጋንዳ እንዳይሰማ አሳስበዋል። ጨምሮም የብልጽግናን አየር የሚተነፍሱ አንዳንድ ፓርቲዎች ወጣቱ ትግራይን ለቆ እንዲወጣ በማድረግ ተጠያቂ ናቸው። የትግራይን ግዛት አንድነት ለማረጋገጥና ተፈናቃዮችን ለመመለስ የማይታገል ትግራዋይ ሊኖር አይገባም በማለት ገልጸዋል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በሚገኘው ኩምሩክ ከተማ በጥቂት ሰዓታት ውስጥ እንደሚቆጣጠር አስታወቀ። አልሻራቅ አልአውሳት የተሰኘው ጋዜጣ እንደዘገበው በሌተናንት ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይል በብሉ ናይል ግዛት ውስጥ በሚገኘው ኩምሩክ ከተማ አካባቢ ከፍተኛ ኃይል እያስገባ ይገኛል። ወታደራዊ ምንጮቹ ዋቢ ያደረገው ዘገባው እንዳለው ኃይሉ ማጠናከር ያስፈለገው በተፋላማዊ ፈጥኖ ደራሽ ኃይል ታጣቂዎች ምሽግ ላይ እያደረሰ ያለውን የመድፍ ድብደባ ተከትሎ ነው። በተጨማሪም ድሮኖችን በመጠቀም በተፋላሚው ታጣቂዎች ላይ ጥቃቱን መቀጠሉ ያስታወቀው ዘገባው ይህም የጦር ኃይሉ ወደፊት እንዲገፋ እንዳስቻለው አስታውቋል። ይህንን ተከትሎም አሁን በከተማው ዙሪያ በሚገኙ መንደሮች ውስጥ የምድር ጦር ፍልሚያ መጀመሩን ጠቅሰዋል። ለዚህ ፍልሚያ እንዲረዳው ኃይሉን በማጠናከር ላይ የሚገኘው የሱዳን ጦር ወታደራዊ ምንጮች ጨምረው እንደገለጹት ጦርነቱ በሚቀጥሉት ሰዓታት ውስጥ ኩምሩክ ከተማ ውስጥ ዘልቆ እንደሚገባ እምነት አሳድረዋል። ስለ ጉዳዩ ከዜና አውታሩ የተጠየቁት የኩምሩክ ከተማ ገዢው አብድል አቲ አልፋቂ ሲናገሩ ወታደራዊ ድሉ እየተቃረበ ነው ካሉ በኋላ ይህ ፍልሚያ በብሉ ናይል ግዛት ውስጥ ፈጥኖ ደራሽ ኃይሉን ጠራርጎ ለማስወጣት የመጨረሻው አውደ ግንባር ነው ብለዋል። ጨምረውም የሱዳን ጦርና አጋሮቹ የመንግስትን ክብር ለመመለስና የተነጠቁ አካባቢዎችን ለማስመለስ ቁርጠኛ ሆነው እየተፋለሙ እንደሚገኙ አስረድተዋል። እንደ ዘገባው ካለፈው መጋቢት ወር አንስቶ በብሉ ናይል ግዛት ውስጥ የሱዳን ጦር በአንድ በኩል እንዲሁም ፈጥኖ ደራሽ ኃይሉና አጋሮቹ በሌላ በኩል ሆነው ከባድ ጦርነት እያካሄዱ ይገኛሉ። ይህንን ተከትሎም ፈጥኖ ደራሽ ኃይሉ ከኢትዮጵያና ከደቡብ ሱዳን ጋር በሚያዋስነው ኩምሩክ ከተማ ለመቆጣጠር ችሎ ነበር። የከተማው ገዢ የሆኑት አልፋቂ አልሻረቅ አልአውሳት በሰጡት መግለጫ በአካባቢው ያለው የሰብአዊነት ሁኔታ ልዩ ትኩረት እንደሚያስፈልገው ነው። በአካባቢው ለወራት በዘለቀው በዚህ ጦርነት ወደ 100 ሺህ ያህል ሰዎች መፈናቀላቸውን ጠቅሰው ፈጥነው ደራሽ ኃይሉ የመብራትና የውሃ መሰረተ ልማቶችና የጤና አገልግሎት መስጫዎችን በማውደሙ ችግሩ የከፋ እንዳደረገው አስረድተዋል። ይህ ከተማ የግዛቱ ዋና ከተማ ከሆነው ዳዝሚን በ200 ኪሎ ሜትር ርቀት ላይ ይገኛል። ከተማው በኢትዮጵያና በሱዳን መካከል የአቅርቦት ሰንሰለት ያለበት በመሆኑ ትልቅ ወታደራዊ ስትራቴጂካዊ ጠቀሜታ እንዳለውም አስረድተዋል። የተከበራችሁ የኢኤንኤን ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ